እንካስላንቲ አንገጥም ለኢሳያስ ዛቻ ያልተጠበቀ ምላሽ። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በስልጣን ዘመናቸው ለመጀመሪያ ጊዜ ረጅሙን ፖለቲካዊ ጉብኝት በበርካታ የአውሮፓ ሀገራት አድርገዋል። ጠቅላይ ሚኒስትሩ ቤተ መንግስታቸውን ለቀው ለበርካታ ቀናት በአውሮፓ መቆየታቸው የብዙዎች መነጋገሪያ ጉዳይ ሆኖ ከብዙ አቅጣጫ የተተረጎመ በስፋት ትንታኔ የተሰጠበት ይገኛል። ጠቅላይ ወደ አዲስ አበባ ሳይመለሱ ባሉበት የአውሮፓ ምድር ሆነው የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ መንግስታቸው መወንጀላቸው ይታወቃል። ለዚህም የጠቅላዩ ምላሽ በጉጉት ይጠበቃል። ጠቅላዩ ግን ዋናውን የመልስ ምት አዲስ አበባ ሳይገቡ ለመመለስ የፈለጉ አይመስሉም። በውጭ ጉዳይ ሚኒስትር በኩል አጭር ምላሽ አሰጥተዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በሳምንታዊ መግለጫው ኢትዮጵያ ከጎረቤት ሀገራት ለሚሰነዘርባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲል ያልተጠበቀ ምላሽ ሰጥቷል። ውጭ ጉዳይ ሚኒስትሩ በቅኔ ለቀረበው ለኢሳያስ ክስ ቀዳሚ ምላሽ ነው የሰጠ ማለት ይቻላል። በቀይ ባህር ጉዳይ የኢትዮጵያ መንግስት አቋም አልተቀየረም። የዚያኑ ያክል የኤርትራ መንግስት አቋምም አልተቀየረም። ነገሩ እጅግ በጣም አስፈሪ ሆኖ ቀጥሏል። የሁለቱ ሀገራት መንግስታት መሪዎች በቀይ ባህር ጉዳይ የያዙት ተቃራኒ አቋም በድርድር ይፈታ ባፈሙዝ እስካሁን ያለምን ህዝብ በአንድ ልሳን እያነጋገረም እያወዛገበም ያለ ጥብቅ ቀጠናዊ ጉዳይ ሆኗል። በዚህ ዝግጅታችን የምንቃኘው አጀንዳችን ነው። አብራችሁን ቆዩ። ለኢሳያስ ዛቻ የኢትዮጵያ ምላሽ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ የነጻነት ክብረ በዓል ላይ ያደረጉት ንግግር ውሎ አድሮ መዘዙ የከፋ እንደሚሆን ተገማች ነው። ፕሬዝዳንቱ በወቅቱ ያደረጉት ንግግር በኤርትራ የነጻነት በዓል ታሪክ የመጀመሪያ ነው ተብሎለታል። የመጀመሪያው ሲባል ፕሬዝዳንት ኢትዮጵያን በተመለከተ እንዲህ ስላልተናገሩ ነው። ከዚህ ቀደም በተከበሩት የኤርትራ አባላት ላይ ፕሬዝዳንት የኢትዮጵያ መንግስት በተመለከተ ሰፊ ንግግር ሆነ ማብራሪያ እንዲሁም ከፍተኛ ክስ አቅርበው አያውቁም። በዘንድሮ በዓል ካደረጉት ንግግር ውስጥ ሰፊውን ድርሻ የወሰደው ኢትዮጵያን የተመለከተ ሆኗል። አንዳንዶች የኢሳያስ ንግግር ከፍተኛ ስጋትና ፍርሃት የታየበት ይሉታል። አለፍ ሲል ኢሳያስ ለመጀመሪያ ጊዜ ፈርተዋል ለማለት የሚያስቸግር ንግግር ነው ያደረጉት ያላቸውም አሉ። በእርግጥ ኢሳያስ ሊያስፈራቸውም ሊያሰጋቸውም የሚችል አደጋ ከፊት ለፊታቸው ተደቅኗል ማለት ይቻላል። ቢያንስ በሁለት አቅጣጫ በሁለት ምክንያቶች። አንደኛ የስጋት ምክንያታቸው በትጥቅ ትግል ሊጠላቸው የተነሳ ኃይል መኖሩ ነው። ሁለተኛው ምክንያት በቀይ ባህር ጉዳይ ከኢትዮጵያ መንግስት ጋር የጀመሩት ፍጥጫ በኢሳያስ አባባል ከጀርባ በርካታ ኃይሎችም ያሰለፈ ጉዳይ ነው። ሁለቱንም ጉዳዮች ከኢሳያስ ከባድ ክስና ከኢትዮጵያ መንግስት ያልተጠበቀ ምላሽ ጋር እያስተያዩ መፈተሽ ይጠይቃል። ከኢሳያስ ንግግር ውስጥ ቀይ ባህርን የተመለከተው ወሳኝ ነው። ወዲያ ተባለ ወዲህ የሁለቱ ሀገራት ፍጥጫ መነሻና መድረሻው ቀይ ባህር ሆኗል። እናም ፕሬዝዳንት ኢሳያስ ቀይ ባህርን በተመለከተ ያላቸው ቁርጥ ያለ አቋም ግልጽ ሲያደርጉ የታዩት ኢትዮጵያን አያገባሽም በማለት ነው። ይህ አቋም ቀደም ሲል ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በወኪላቸው በኩል በላኩት መልእክት ላይ ገልጸውት ነበር። በዚያን ጊዜ ግብፅ በሰጠችው መግለጫ የቀይ ባህር ጎረቤት ያልሆኑ ሀገራት የረፉ አይነት ገለጻ በመጠቀም ኢትዮጵያን ለማስፈራራት ሞክራ ነበር። ካይሮ ምን ጊዜ ማስተላለፏን የምታደርገው ኢትዮጵያን ከሚቃወሙት ጋር ስለሆነ መግለጫዋ የሚጠበቅ ነበር። በአሁኑ ሰዓት ኢሳያስ ቅርብ ወዳጅ ያደረጉት ግብፅ መሆኑን ዓላማቸው ግልጽ ሆኗል። የሆነ ሆኖ ፕሬዝዳንት ኢሳያስ በቀይ ባህር ጉዳይ ኢትዮጵያን የሚመለከታትም ማለታቸው ውጥረቱን ይበልጥ የሚያጋግል እንጂ የሚቀንሰው ሆኖ አልታየም። ምክንያቱም የኢትዮጵያ መንግስት በቀይ ባህር ጉዳይ የያዘው አቋም ፈጽሞ የሚቀየር አለመሆኑን ከሚሰጣቸው መግለጫዎችና በዚያ ዙሪያ ከሚደረጉ ንግግሮች መረዳት ይቻላል። ኢሳያስ ግን የኢትዮጵያ መንግስት ጦር በሚወዱ ቡድኖች ከጀርባ እየተሰወረ ነው ሲሉ ነገሩን ወደ ሌላ አቅጣጫ ዙረው ከሰዋል። ይህን ተከትሎ የጠቅላይ ሚኒስትር አብይ አህመድ መንግስት ምላሽ ይጠበቅ ነበር። ጠቅላዩ እስካሁን በቀጥታ እንደ ኢሳያስ ምላሽ በሰጡም የመንግስታቸውን አቋም በውጭ ጉዳይ ሚኒስትራቸው በኩል ገልጸዋል። ኢትዮጵያ ከጎረቤት ሀገራት ለሚሰነዘርባት ዘለፋ ምላሽ የመስጠት ፍላጎት የላትም። ይህ ሰልችቶናል። በቃን። እንካሰላንቲያ ውስጥ ገብተን አንገጥምም። ኢትዮጵያ በየጊዜው ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ አትሰጥም፣ ፍላጎትም የላትም ሲል ሚኒስትሩ በሳምንታዊ መግለጫ ምላሽ ሰጥቷል። የውጭ ጉዳይ ቃል አቀባይ አምባሳደር ነቢያት ጌታቸው በዚሁ መግለጫቸው ኢትዮጵያ ከጎረቤት ሀገራት ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ነው የተናገሩት። ውጭ ጉዳይ ሚኒስትሩ በኢሳያስ ክስና ዛቻ ዙሪያ የሰጡት ምላሽ ያልተጠበቀ ነው ያስበለውም የወቅቱ የአስመራ አዲስ አበባ ቃላት ጦርነት ስላለበት ነው። በእርግጥ የውጭ ጉዳይ ሚኒስትር በጉዳዩ ዙሪያ ለቀረበለት ጥያቄ የሰጠው ምላሽ ኢትዮጵያ ለሚሰነዘሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ያለበት አውድ ከመልእክቱ ጥልቀት አኳያ ያለዘበ ነው ማለት አይቻልም። ምክንያቱም ፕሬዝዳንት ኢሳያስ በቀይ ባህር ጉዳይ ኢትዮጵያን አይመለከታትም ማለታቸው ይታወሳል። በዚህ ዙሪያ የኢትዮጵያ መንግስት ምላሽ ክቡር ኢሳያስ ወይ አዎ አይመለከተንም ልክ ነዎት የሚል አይደለም። ይልቅ ኢትዮጵያ የባህር በር የማግኘት መብቷ እስኪረጋገጥ ድረስ እስከ ጥግ ድረስ እንሄዳለን የሚል ሆኗል። መንግስት የባህር በር ጥያቄውን በሰላማዊ መንገድ እንደሚመልስ ደጋግሞ ቢገልጽም ዝግጅቱ የዚያ ተቃራኒ ይመስላል። አሊያም የኤርትራ መንግስት ዝግጅት የኢትዮጵያ መንግስት ፍላጎትን ያሟላ ስላልሆነ እንደተፈራው ሁለቱ ሀገራት ይዋጣልን ብለው ወደ ጦር ሜዳ እንዳይገቡ ያሰጋል። የኢሳያስ ንግግር በኢትዮጵያ መንግስት ላይ እንደ መዛት የሚቆጠር ነው ተተንትኗል።
ውጭ ጉዳይ ሚኒስትርም የኢሳያስን ክስና ንግግር የተረጎመው በዛቻ መልክ ሆኗል። ኢትዮጵያ ከዚህ ቀደም ከሌሎች ጎረቤት ሀገራት በመሪዎቹ ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃል የሚል አገላለጽ በመግለጫው ላይ አለ። ኢትዮጵያ ግን እንዲህ ያለን ካሰላንቲያ ውስጥ ሳትገባ በሰከነ ዲፕሎማሲያዊ መንገድ ከጎረቤት ሀገራት ጋር ግንኙነቷን እንደምትቀጥል ነው በመግለጫው ላይ የተመላከተው። ከቀይ ባህር ጋር በተያያዘ የፕሬዝዳንት ኢሳያስ ንግግር አዲስ የኃይል አስተላለፍ መፈጠሩን አመላካች ሆኗል። ፕሬዝዳንቱ የኢትዮጵያ መሪዎች በቀይ ባህር ላይ የባህር በር እንፈልጋለን እያሉ የሚያሰሙት ምኞት መቆም አለበት ሲሉ ተደምጠዋል። ይህም ዓለም አቀፍ ሕግን የሚጻረር አካሄድ ስለሆነ የአፍሪካ ቀንድ ሰላምና መረጋጋት ያጣል ሲሉ ከሰዋል። አያይዘውም አጀንዳ የኢትዮጵያ መሪዎች ያመነጩት ሳይሆን ምዕራባውያን የቀረጹ ነው ሲሉም ነገሩን ወደ ኃይል አስተላለፍ አስፍተውታል። በእርግጥ በቀይ ባህር ጥቅማቸውን ለማስጠበቅ የሚጥሩ ጎረቤት ሀገራትና ሀያላን ሀገራት ከሁለቱ ጎን ይሰለፋሉ። ከኢትዮጵያ መንግስት ብቻ ሳይሆን ከኤርትራ መንግስት ጎን መቆማቸው አይቀርም። ይህም የአዲሱ ኃይል አስተላለፍ ማሳያ ነው። በእርግጥ ማን ከማን ተሰለፈ የሚለው ጉዳይ ሰፊ ትንታኔ ይጠይቃል። እንዲያም ሆኖ ግን የኢሳያስን ንግግር መለስ ብሎ መተርጎም የኃይል አስተላለፉን መረዳት ይቻላል። ፕሬዝዳንት ኢሳያስ ከኢትዮጵያ መንግስት ጀርባ የተሰለፉትን ከመጥቀስ ቢቆጠቡም ሱዳንና አሜሪካ መክሰሳቸው ይታወሳል። ፕሬዝዳንቱ ያልጠቀሷቸውን ስንገምት ግብፅ፣ አረብ ኤሚሬትስ፣ ቱርክ፣ ሩሲያ፣ ቻይና እያልን መዘርዘር እንችላለን። እነዚህ ኃይሎች በቀይ ባህርም ሆነ በአሰብ ወደብ አስተላለፋቸው የት እንደሆነ መፈተሽ ያለበት ጉዳይ ነው። የወቅቱ የህወሓትና የኤርትራ መንግስት ግንኙነትም በዋናነት በግብፅ አመቻችነት እየተጠናከረ እንደመጣ ይገመታል። እዚያ ተባለ በዚህ ቀይ ባህርን ማዕከል ያደረጉ የኢትዮ ኤርትራ ውጥረት አደባባይ ላይ ውሏል። በቀይ ባህር ጉዳይ በአስመራም በአዲስ አበባም እየተመከረ ይገኛል። ከሰሞኑ በአዲስ አበባ ስለ ቀይ ባህር ጥብቅ ምክክር ተደርጓል። በአስመራ የተመከረውን ባናውቅም ኢሳያስ በቀይ ባህር ጉዳይ በጭራሽ አልደራደርም ማለታቸው ይታወቃል። ያም ሆኖ ግን የጠቅላይ ሚኒስትር አብይ አህመድ መንግስት ኢትዮጵያ የቀይ ባህርን ወደብ ለመጠቀም ፍላጎት እንዳላት በአጽንኦት አስታውቋል። ይህን መሰሉ የሁለቱ ሀገራት መንግስት አቋም በእጅጉ የሚያሳስብ ሆኗል። በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ አህመድ መካከል ነፋስ ከገባ በኋላ የሁለቱ ሀገራት ግንኙነት ሻክሯል። የሰሞኑ የኢሳያስ ንግግርም ሆነ የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ የሚያስረዳው ይህንኑ ይመስላል። ከሁለቱ ሀገራት መንግስታት የቃላት መወራወር ባሻገር በድንበር በኩል ያለው ወታደራዊ እንቅስቃሴም በእጅጉ የሚያሳስብ ሆኖ እየተዘገበ ይገኛል። የኤርትራ መንግስት በዶክተር ደብረጽዮን ገብረ ሚካኤል ከሚመራው ህወሓት ጋር መገናኘቱም ተዘግቧል። የህወሓትና የኤርትራ ግንኙነት የሚያሳዩ እንቅስቃሴዎች በዛላምበሳና በአስመራ ሲታዩ ቆይተዋል። በዚህ ጉዳይ ላይ ቢቢሲ ከሰሞኑ አንድ ዘገባ ባስነበቡም ይታወሳል። ዘገባው የድንበር አካባቢዎችን የተቆጣጠሩት የኤርትራ ወታደሮች በአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ አስቀምጠውት የነበረውን አንድ ኬላ ማንሳታቸውን ያመላክታል። ኬላ የተቀመጠው ከትግራይ ጦርነት በኋላ ነበር። ከአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያት በኤርትራ ሰራዊት ፍተሻ ተደርጎባቸው በሚያልፉ ሰዎችና ተሽከርካሪዎች ላይ ይደረግ የነበረው ፍተሻ መቆሙን የቢቢሲ ዘገባ ማመላከቱ ይታወሳል። ይሁን እንጂ አሁንም በተለያዩ የትግራይ ክልል የድንበር አካባቢዎች የኤርትራ ሰራዊት እንደሚገኝ ዘገባው አመላክቷል። በዛላምበሳ አዳሐቂ፣ ዝባን ሁፃ አካባቢ፣ አዲስ ዓለም አካባቢ፣ አዲ አሰርተና ኢሮብ አካባቢ ዳርቻዎች የኤርትራ ሰራዊት ሰፍሮ እንደሚገኝ ይነገራል። ከዛላምበሳ በ20 ኪሎ ሜትር ርቀት ላይ በምትገኘው ፋሲል ከተማ የኢትዮጵያ ፌዴራል መንግስት ጉምሩክ ባለስልጣን አሁንም የኮንትሮባንድ እንቅስቃሴ እንደሚቆጣጠር ጠቁሟል። መረጃዎች እንደሚያመላክቱት ከሆነ የፌዴራል መንግስት ሌላ የድንበር ላይ ቁጥጥሮችን ማድረግ ጀምሯል። የሚሆነው የኤርትራና የህወሓት ግንኙነት መፈጠሩን ተከትሎ ነው። የኤርትራና የህወሓት ግንኙነት ተጀመረ መባሉን ተከትሎ የተወሰኑ የህዝብ ለህዝብ ግንኙነቶች መጀመራቸውን የሚገልጹ መረጃዎች ሲወጡ ቆይተዋል። የአካባቢ ነዋሪዎች የኤርትራ ሰራዊት በሚቆጣጠራቸው አካባቢዎች ወደሚገኙ ወንዝ በመሄድ እንስሳቶቻቸው ውሃ እንደሚያጠጡም ለቢቢሲ ተናግረዋል። አሁን ህዝቡ ወደ ወንዝ ይወርዳል፣ አንዳንድ ነገሮችን ያደርጋል፣ በጎቹን ከብቶቹን እያጠጣ ይመለሳል። ከዚህ በፊት እንደዚህ አልተለመደም ነበር፣ አሁን ግን ያለው ሁኔታ ይህ ነው ሲሉ ተደምጠዋል። እናም ይህ አይነቱ እንቅስቃሴ አብዛኛውን የትግራይ ህዝብ ግራ አጋብቶታል። ሌላ ጦርነት ሊቀሰቀስ ይችላል የሚለው ስጋትም እንደቀጠለ ይገኛል። ህወሓት ከፌዴራል መንግስት ባልተናበበ መልኩ ከኤርትራ ጋር የሚያደርገውን ግንኙነት ብዙዎችን አስግቷል። ህወሓት የተናጠል ግንኙነቶችን በይፋ እያደረገ የሚገኘው የኢትዮጵያና የኤርትራ ውጥረትን ተከትሎ ነው። ሁለቱ ሀገራት በወደብ ጉዳይ ልዩነታቸው እየሰፋ መጥቶ የቃላት ጦርነት ውስጥ ከመግባት ባሻገር የድንበር ላይ እንቅስቃሴዎቻቸውም ሌላ መልክ ያዙ ይገኛል። ወትሮም ቢሆን የድንበር ውዝግብ የነበራቸው ሁለቱ ሀገራት አሁን አሳሳቢ ደረጃ ላይ ደርሰዋል። ሀገራቱ በድንበር ይገባኛል ምክንያት ደም አፋሳሽ ጦርነት ማድረጋቸውን ተከትሎ የድንበር ኮሚሽን የሁለቱ ሀገራት ድንበር ካመላከተ በኋላ መሬት ላይ ባለመወሰኑ አሁን ድረስ የሁለቱ ሀገራት ድንበር በግልጽ ሳይለይ ቆይቷል። ይህ የድንበር ውዝግብ እልባት ባላገኘበት ሁኔታ በሰሜን ጦርነቱ ወቅት የኢትዮጵያ ፌዴራል መንግስት ደግፈው ሲዋጋ የነበረው የኤርትራ ሰራዊት አጋጣሚውን በመጠቀም ይገባኛል በሚላቸውና በሌሎች የትግራይ አዋሳኝ አካባቢዎች መቆጣጠሩን በስፋት ሲዘገብ ቆይቷል። ጉዳዩ አሳሳቢ የሆነውም በዚያው ሲታይ ነው። አበቃን። ሰናይ ጊዜን ተመኘን።